ልዩ የበዓል መዳረሻ የሆነ ቅዳሜ ከሰዓታችን እንደቀጠለ ነው። ጸጊ አሁን ለየት ያለ ፕሮግራም ይጠብቃል። በቅዳሜ ከሰዓት የተለያዩ እንግዶች ስቱዲዮን ጋብዛለን። ከስቱዲዮ ደግሞ ወጣ እንልና ጉዳዩን የግድ ማየት ስላለብን አንድ ቤተሰብ ጋር ሄደን ልዩ የሆነ ፕሮግራም እናቀርባለን። ቀጥታ ወደ ፕሮግራሙ ነው የምንሄደው። አብራችሁን ቆዩ። ጨጓራ ይታመማል፣ ጉበት፣ ኩላሊት ልክ እንደዛ አይምሮም የሰውነታችን ክፍል ነው ይታመማል። የዚህ ኦቲዝም ጋር እንደሚኖር ያወቅን ከሄነ በኋላ ብዙ እኔ አርፌ አልተቀመጥኩም። ሁለታችን በጸበልም በዚህ ባህላዊ ምናምን ይችላልው የሚል ሁሉ ነገር ጥረት አድርገናል። ባጭሩ አልተሳካም። ቤት ውስጥ ያለው ችግር በጣም ከባድ ነው። አንድ ጊዜ ልጄን ይዤ ዋክ እየሄድኩ አንዲት እናት ነካር እንደዚህ አይነት ልጅ ከቤት አይወጣም አሉ። እንደኔ ያሉ ሰዎች ናቸው ይሄን መግለጽ የሚችሉት። በጣም ተሽሎት እንዲሁ ዝም ብሎ ልክ እንደሌላ ልጅ አባዬ የሚለኝ ይመስለኛል። ዝም ብሎ ጆሮ ያቃጭላል። ከመናገራችን በፊት ትንሽ ማሰብ ጥሩ ነው። ሄኖክ ምግብ የሚወደው ስጋ ይወዳል። ባለቤቴ ወይዘሮ ባዩሽ እናትም ሚስትም ናት ሁለቱም። ኤፕሪል ወር ኤፕሪል 2 ኢንተርናሽናል ኦቲዝም ዴይ ነው። ስሜ ባዩሽ ማሙዬ ይባላል። እኔ ሄኖክ እናት ነኝ። ሄኖክ እንግዲህ ሲወለድም በእርግጥ ችግር ነበረበት። የከንፈርና የላንቃ ችግር ነበረበት እንደተወለደ ማለት ነው። በተወለደ በማግስቱ ነው ኪዩር ሆስፒታል ይዤ ያዋለደች ነርስ እዛ አለ ሐኪም ስትለኝ በማግስቱ እንደወለድኩ በማግስቱ ይዤው ሄድኩኝ። እዛ ያው እግዚአብሔር ይመስገን ተሰራለት። በሶስት ወሩ ተሰራለት። ላንቃው በ9 ወር ተሰራለት። ከዛ በኋላ ደህና ነው። እስከ 2 ዓመት ደህና ነው። እማማ አባባ ይላል በደንብ። ትምህርት ቤት መግቢያው ሰዓት ሲደርስ አስገባ ነው። እንደማንኛውም ሕፃን ገባ። አሁን ባስገባ ነው በሳምንቱ ልጁ ሲጠሩት አይሰማም ብለው እኔ ስራ ነኝ ተደወለልኝ። ከዛ ሄድኩኝ። ምንድነው ችግሩ ስላቸው ስንጠራው ዞር አይልም፣ ጆሮ ችግር አለበት አለ። በቃ እኔም በቃ ያው እያለቀስኩ ወደ ቤቴም አልተመለስኩኝ። አንጠልጥዬ ወደ ሆስፒታል ነው የሄድኩት። ሲታይ ጆሮ ችግር የለበትም። ዶክተር ነጋ ይባላል፣ ፒያሳ ነው። እዛ ይዤ ነው የሄድኩት። ችግር የለበትም ጆሮ አለ። የሆነ ቦታ ደግሞ ጠቆመኝ እሱ ዶክተር ነጋ። እስቲ ልጁ የመረጋጋት ችግር ካለበት እስቲ ይታይ አለ። እዛ እሱም ዶክተር ነው። እዛ ይዤ ሲሄድ ልጁ በተፈጥሮ ኃይለኛ ነው አለ እና እንደፈለገው ይሁን አትከልክሉት አለ። በቃ ቤት ይዤው መቀመጥ ጀመርኩኝ። እንደዚህ የዛን ጊዜ ሕፃንም ስለነበረ ብዙም አላወቅንም። ከ4 ወደ 5 ዓመት ሲሆነው ምንም አያወራም፣ ምንም እንትን አይልም። ይሄ ልጅ ምንድነው ችግሩ ሳማክር የካቲት ይዘሽ ሄጃለሁ። የካቲት ይዤው ሲሄድ አሁን እንዲህ ነው ለማለትም አንችልም አሉኝ። ምልክቱ ምንድነው ምናምን ሲሉኝ ምልክቱ ወረቀት ይወዳል። እስቲ ለማንኛውም ነው ለማለትም አንችልም አሉኝ። እስቲ ለማንኛውም በቤት ትሪት አድርጉት አሉ። እኔ ምን ብዬ ልናገር? እንደኔ ያሉ ሰዎች ናቸው ይሄን መግለጽ የሚችሉት። በጣም አስቸጋሪ ነው። ቤት ውስጥ ያለው ችግር በጣም ከባድ ነው። የደረሰብኝ ነገር እኔ ማህበራዊ ኑሮ የለም። በቃ ቤቴ ነው። በቃ እሱን በረዘግቼ ቁጭ ያልኩት። ታዩት ነው፣ አይነ ስውር ነው። እሱ መረዳት አለበት፣ እነሱን መንከባከብ አለብኝ። በቃ እኔ ያለው ጊዜ ቤት ውስጥ ነው። በቃ ስራዬ ሁሉ ቤት ነው። ስራዬ ጥልፍ እሰራለሁ፣
ስጋጃም እሰራለሁኝ። ልብስ ስፌትም ሞክሬያለሁ፣ ያው ሰራ ነበረ። አሁን ግን ምንም የምሰራው ስራ የለኝም። እሱም አሁን በፊት ትንሽ ይሰራ ነበር፣ ያገኝ ነበር። አሁን ጡረታ ወጣ። በስች በጡረታ ገንዘብና ራሄል እግዚአብሔር ይስጣት። ያው ትምህርት ቤቱ በእውነት ቤታችን ናት እሷ። ሄኖክ እንቅልፍ ላይ ብዙም እንትን የለውም የሚለው ነገር አልጋው ላይ ሆኖ ነው። ከአልጋ አይነሳም። እኔ ጎረቤቶቼ እስካሁን በሱ ላይ ምንም አይነት ነገር የለም። ይሄዳል፣ ቡና ካለ ጠጥቶ ነው የሚመጣው፣ እቃ ይዞ ይመጣል። በቃ ምንም አይሉትም። አባቱን ያው አለማየቱን ያውቃል። በነገራችን ላይ አለማየቱን በደንብ ተረድቶታል። ሄኖክ ምግብ የሚወደው ስጋ ይወዳል፣ እንቁላል ይወዳል። ቆንጆ ምስር፣ ድብን ያለ ምስር በርበሬ አልጫ አይወድም። አሁን ኦቲዝም በአይን ነው የሚያደርጉትን ትከታተላለህ። ሄኖክና አባትየው ግን አይተያዩም። ሄኖክ ያያል፣ አባትየው ያያል። በቃ ለማን ነው ትቼ የምወጣው? እና አስቸጋሪ ነው። ኦቲዝም እና አይነ ስውር ከባድ ነው። ማዳመጥ አሁን አዳምጥም እኛ እንላለን። ይከፈታል አይደለ? እየዞረ ነው እንጂ የሚያዳምጠው ቁጭ ብሎ ማዳመጥ የለም። ግን እየዞረ የሚይዛቸው ቀለሞች፣ የሚያወጣቸው ድምፆች በጣም እንትን ይላሉ። እና ሙዚቃ ይወዳል፣ መዝሙር ያዳምጣል። ሄኖክ ጉልበት አውጥቷል። የማያደርገኝ ነገር የለም። ይሄ ሁሉ እጄ እሱ ነው። እኔ ግን ስለሚዋጥጠኝ ምንም አይሰማኝም። አባብዬ እንደገና በቃ እንመለስ ወደ ቤት ስለውም አይመለስም። ያለፈው ዓመት ኧረ በስመ አብ አይወራ በጣም አስቸግሮኝ መነጽሬን ሁሉ እያወለቀ ይሰብረዋል። በቃ ምንም ይገፈትረኛል፣ ይመታኛል። እንደዛ እያልኩኝ ያችን ዓመት እንደምንም ጨረስኩኝ። እንዳይመታኝ ደግሞ ስንመጣ ደግሞ ሌላ ችግር እንዳይፈጥር የሆነ ነገር ገዝቼ እየጠብቀዋለሁ ከሰርቪስ ሲወርድ ደስ እንዲለው። እኔስ ብሞት ማነው ይሄንን ልጅ የሚሰበስበው የሚለው ወደ ፈጣሪ ነው ያለቀስኩት። ታክሲም አልጠቀምም። ታክሲም ከተጠቀምኩ መረበሽ አመጣ። በእግሬ ጧጧት በእግሬ ማታም ስመጣ በእግሬ ይዤው እመጣለሁኝ። ሰዎች እንደዚህ ይዘው ሲሄዱ ይሰብራል፣ መንገድ ላይ ይንከባለላል። ጎረምሶች ይዘውልኝ ይመጣሉ። እግዚአብሔር ይስጣቸው የአዲስ አበባ ወጣት በእውነት በጣም ይተባበራሉ። ይዘውልኝ ይመጣሉ እዚህ ድረስ። አልችለውማ እንዴት አድርጌ ይተኛል ላጥ መንገድ ላይ ድንጋይም አንስቶ ይወረውራል። እንደዛ እያደረገኝ እናት ነኝ ለማን እሰጠዋለሁ? ደህና ዋላችሁ? ደህና ናችሁ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን። ወደዚህ ስሜ ዮሐንስ ግደይ ይባላለሁ። የሄኖክ አባት ነኝ። የሄኖክ ጉዳይ በጣም ለመቀበል ያስቸግራል። ተቸግረን ነበር። ለምን ይድናል የሚል እምነት ነበረ። አሁን ካለበት ለውጥ ያገኛል የሚል እምነት ስለነበረ ብዙ ባለመቀበል የተነሳ ብዙ ጥረት አድርገናል። ጥረታችን አልተሳካም። ያው እግዚአብሔር ፈቃድ መሆኑን የማይሆን መሆኑን ስናውቅ ግን የግድ እየተቀበልን እያመን አሁን ከምንም በላይ ጤና ሆኖ ከኛ ጋር መቆየቱ ፍቅር ነው የምንሰጠው። ሌላ ምንም ሀሳብ የለም ከእንግዲህ። 17-18 ሰዋል ነው አይነ ስውር የሆኑ። እንግዲህ እኔና ወይዘሮ ባይሽ ስንገናኝ በአጋጣሚ አንድ መስሪያ ቤት ነበር የምንሰራው። በ19
98 ይሁን 99 እንግዲህ የመጀመሪያችን ሄኖክ ነው። የዚህ ኦቲዝም ጋር እንደሚኖር እያወቅን ከሄድን በኋላ ብዙ እኔ አርፌ አልተቀመጥኩም። ሁለታችን በጸበልም በዚህ ባህላዊ ምናምን ይችላለሁ የሚል ሁሉ ነገር ጥረት አድርገናል። ባጭሩ አልተሳካም። ባለቤቴ ባዩሽ ብቻዋ እኔ እይተ ባይኖሮ የመተጋገዝ እንትን ይኖር ነበረ። ብቻዋ ኃላፊነቱ ብቻዋ እሷ ላይ ወደቀ። እንደዚህ ሁኝ ልጄም እንደዚህ ሆኖ ምን አይነት ነው እግዚአብሔር አስቀይሜ ይሆን ወይስ ምንድነው ብዬ በጣም 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 መረር ያለ ሐዘን ውስጤ ይሰማኛል። ሄኖክ በአይነቱ አለማየቴ ለእኔ ምንም የሚለኝ ነገር የለም። ትንሽ ስራ ነበረን። እሷም በሱ ምክንያት ነው የተወችው። ገና ከታወቀ በኋላ ያለ እሷ የማይሆን ሲሆን ስራዋን ትታ እሱን ለማሳደግ ተወሰነች። አቅም እየተዳከመ በሚሄዱ ሄኖክ ደግሞ ብዙ ነው የሚጠይቀው። አሁን ቡና ይላል፣ አሁን ሻይ ይላል፣ አሁን ወተት የማይለው ነገር የለም። በቃ እሱ ያለውን ነገር ደግሞ ካልተገኘ ጣዕምና እሱን ትንሽ ይሰማኛል። እሱም እየጎደለ ሲሆን በበለጠ እናት ናት የምትሰቃየው። ባለቤቴ ወይዘሮ ባዩሽ እናትም ሚስትም ናት ሁለቱም። ስለዚህ ቆሸሽክ እንደዚህ ሆንክ ብላ ተንከባክባ የዚህ ልጅ ኃላፊነት ተሸክማ ያለች ለኔም በጣም 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 እናቴ ናት፣ ሚስቴ ናት፣ እህቴም ናት፣ ቤተሰቤ ናት። እዚህ ምንም መግለጽ በቃል የሚገለጽ አይደለምና ትልቅ እንትን ነው ያለኝ አክብሮት። እግዚአብሔር እንግዲህ እሷን ሲሆን አብረን እስከ ጊዜ ድረስ እየተጋገዝን እያገዝኳት በምክርም ቢሆን እንድንኖር ጌታን ለምነዋለሁ። በቀን ሳይሆን በየሰዓቱ ወጣ ብዬ ስገባ ሁሉ ተሽሎት እንዲሁ ዝም ብሎ ልክ እንደሌላ ልጅ አባዬ የሚለኝ ይመስለኛል። ዝም ብሎ ጆሮ ያቃጭላል። ራሄል አባይነህ እባላለሁ። የነህሚያ አውቲዝም ሴንተር መስራችና ዳይሬክተር ነኝ። ወይዘሮ ባዩሽ እና አቶ ዮሐንስ እኛ ጋር የመጡት ባልሳሳት የዛሬ 8 ዓመት አካባቢ ይመስለኛል ቆይቷል። ሄኖክ እኛ ጋር ተቀላቅሎ መማር ከጀመረ የመጀመሪያችን ነበረ። ኦቲዝም ያለው ልጅ አካል ጉዳተኛ ሆኖ ራሱ ተጎድቶ ሌላ ልጅ ይዞ ሲመጣ፣ ስለዚህ ዌቲንግ ሊስት ላይ ብዙ ተማሪ እያለ በሆነ አጋጣሚ አንድ ተማሪ ሲለቅ ቅድሚያ ሰጠን ተቀበልናቸው ካለባቸው ከእሳቸው አካል ጉዳት የተነሳ። ኦቲዝም ልጅ ማሳደግ በጣም ከባድ ልነግርህ አልችልም። አብዛኛው ወላጅ የጤና እክል እስኪገጥመው ድረስ ኦቲዝም ያለው ልጅ ወደ ራሴ ልጅ ብመጣ 19 ዓመት ሙሉ ይሄንን እወዳለሁ ይሄን እፈልጋለሁ አይልህም። ሁልጊዜ ፍላጎቱ አንተ እየተከተልክ ከስር ከስር ያልክ ነው ሁሉን ነገር የምታየው። ወይ እኔ ያለሁበትን እኔ ነኝ የማውቀው ማለት ይቻላል። ማይሰማ ታሪክ የለም። ብዙ ጉዳት አለው። ሙሉ ፋሚሊህን አፌክት ያደርጋል። ወንድም እህቶችህን፣ ኢቭን ጎረቤት። ለምሳሌ ሌሊት የማይተኛ ልጅ አለ፣ የሚቀጠቅጥ ግርግዳ። ቀንና ሌሊት የማይለዩ ልጆች አሉ። ሌሊት ተነስቶ ልጫወት የሚል ልጅ አለ፣ ሰው በተኛበት። አባት ውጤታማ አይሆንም ስራው ላይ በእንቅልፍ እንትን የተነሳና ኦቲዝምን ቀለል አድርገን ባናየው ማለት እፈልጋለሁ።
ማህበረሰቡ በጣም ይቀረዋል ያላቸው አመለካከት። አንድ ጊዜ ልጄን ይዤ ወክ እየሄድኩ አንዲት እናት ነካ እንደዚህ አይነት ልጅ ከቤት አይወጣም አሉ። አይኑ እሳቸው እየመከሩኝ ነው። ይወጣል ማማ አልኩኝ። ለምንድን ነው አይወጡት? ፀሐይ መንካት አለበት፣ መጫወት አለበት። እኔ ሳምንት ቤት ስቆይ እንዴት እንደሚያደርገኝ እኔ ነኝ የማውቀው። ስለዚህ እነዚህም ልጆች እንደ ማንኛውም ሰው ወጥተው ተቀላቅለው ሄደው መምጣት ነው ያላቸው። ማማ እኮ ግን ለኔ ያስበው ነው። ግን ያ በጣም ያማል። አሁን እኔ ገብቷል ሰብሬ ከወጡ እናቶች መካከል ነኝ። ግን ታግላ ልጇን ጎትታ ለወጣች እናት እንድትመለስ ነው የሚያደርገው። ለምሳሌ ስትሄድ እየተከተሉ አያቆሙ። አንዳንድ ሰው በቃ አያቆምም እና አንተ በዛ ስትሻገር ሊሻገሩ ሁሉ አብረውክ ይችላሉ። በዚህም ስትመጣ አብረው እየመጡ የሚሉ ሰዎች አሉ። አሁን እነሱ ማዘናቸውን ነው የሚያውቁት። እኔ ከክፋት አንግል ነው ብዬ አላስብም። ግን ያችን እናት ግን ስብርብር ነው ነገ እንዳትወጣ ያረጋታል። እንደገና አሁን ይሄ ተማረ አልተማረ ይልቅ አትድከሚ ይሉሃል። እኛ ጋር ትምህርት አይደለም። ትምህርት በጣም ሌግዠሪ ነገር ነው። ኮዳ ሲከፍት የሃይላንድ ውሃ እንዲከፈተ ብሎ እያለቀሰ 5 ሰዓት የደወለ አባት አለ። ለሱ ትልቅ ሰክሰስ ነው ያችን ማድረጉ። ስለዚህ እኛ ከቤት ስንወጣ ይሄ ልጅ እዚህ ደርሳል የሚለውን ሳይሆን ትንሽ ይቻልልኝ፣ ትንሽ ይለወጥ። እንደ ወላጅ ስትሆን ሌላ እይታ ነው ያለ። ትንሽ ነገር ከተቀመጠበት ተነሳ። ዛሬ ራሱ አስቦ ሽንት ቤት ገባ፣ ሱሪውን ወደ ላይ ያረገልኝ። ከዚህ በፊት ምን ገጠመኝ መሰለህ? አንዷ እናት አንድ ልጅ ነው የነበራት እና አረፈ ማለት ነው። ከዛ የጎረቤት ሰው ተሰብስቦ መጥተው እንግዲህ በእነሱ ቤት ያው ሊያጽናናት ነው። በቃ አሁን ነው እልል ማለት። እንደ እናት ስታስበው ምንም ይሁን እኮ ልጅክ ለአንተ ሁሉ ነገርህ ነው። ሌላ እናት ለልጇ ያላት ስሜት ነው አንተም የሚኖርክ። ወይዘሮ ባዩሽ በጣም ድንቅ ሴት ናቸው። የእውነት ምልህ መጀመሪያ ከምርጫ ማየት የተሳነ ሰው ማግባት ቀላል ነገር አይደለም። በጣም ችሎታ ይጠይቃል። ኳሊቲ ነገር አላቸው። በጣም ጥሩ ሴት ናቸው እና ይሄ በጣም ያማል። እኔ እንጃ እናት ስትሆን ኑሮክ ሲሆን ደግሞ ሁልጊዜ በየቀኑ ሲሆን ደግሞ በጣም ከባድ ነው እና ወይዘሮ ባዩሽ እኔ እንጃ ከእናትም በላይ ናቸው ማለት ነው። ባላቸውን ቴክ ኬር ያደርጋሉ፣ ልጃቸውን ያደርጋሉ። ጎበዝ ጀግና የሚባሉ እናት ናቸው። በጣም ደግሞ ጸባይኛ ናቸው። እኔ ስጀምር ነህሚያን በየ3 አመቱ ቅርንጫፍ ከፍታለሁ አዲስ አበባ ላይ ወደ 4። ከዛ ደግሞ ቦርዲንግ ስኩል ለመክፈት ወላጆቻቸውን ያጡ ልጆች ገጠሙንና ማን ይረከባቸው? እንዳልኩ ቋንቋ የላቸውም። እናትና አባት ወደ ዘላለማዊ ረፍታቸው ሲሄዱ እነዚህ ልጆች ማን ነው የሚቀበለው? ወንድም እህት? እሱ ስጋት አለኝ። ለምን ወንድሞቻቸውና እህቶቻቸው ምን ያህል አፌክት ሊያደርግ እኛ እንኳን ወላጅ ሆነን ከባድ ነው እንደዚህ አይነት ልጅ። ስለዚህ የሚያሰጋ ህይወት አለው እና ይሄንን ለመቅረፍ በቃ አዳሪ ትምህርት ቤት ቢከፈት እነዚህ ልጆች ትምህርት ቤቱ ቢቀበል እዛው እየተማሩ እዛው እየኖሩ፣ ምክንያቱም ባለሙያ ስላለ ያውቃል ምን እንደሚፈልጉ። በተለያየ አሁን እኛ ስናስተምራቸው ፔክስ የሚባል አለ ማስተማሪያ። ይሄ አሁን ለምሳሌ ማንኪያን ማስተማር ስፈልግ ማንኪያን ፎቶ አንስቼ ላሚኔት አደርገዋለሁ እንዳይበላሽ፣ ብዙ ጊዜ እንዲጠቅመኝ። እንደ መታወቂያ እንደምንጠርዘው ይጠረዛል። ከዛ ማንኪያ እንለውና ማንኪያ፣ ከዛ ሹካንም እንደሱ አድርገን፣ ከዛ ቢላን እየጨመረ ሲሄድ ሳህን እያልክ በዛ ነው የምታስተምረው ይሄንን ልጅ። ከዛ አሁን ውሃ ቢፈልግ አንስቶ ይሰጥሃል። ኦልሬዲ ትውውቅ አድርገሃል። አሁን ማንኪያን በፔክስ ካስተማርነው በኋላ ፕላስቲክ ማንኪያ እንጠቀምለታለን። ከዛ ብረቱን እዛ መሳቢያ ውስጥ ሂድ ማንኪያ አምጣ። አሁን ፓስታ ከሆነ ሹካ ስትለው በሹካ እንደሚበላ ያውቃል። በዚህ መልክ ከልጆቹ ጋር ግንኙነት የመግባቢያ ግንኙነትን እንፈጥራለን። አንተ አስተምረኸው ከሆነ ልጁን አንደርስታንድ ታደርጋለህ። ድንገት እናትና አባቱ የሞቱበት ልጅ ቢመጣ በጣም ከባድ ነው ለመግባባት። የሚረዳ አካል በደንብ ኦቲዝምን ባለመረዳት የተነሳ እዚሁ አንድ ሴንተር ላይ ቁጭ ብለናል ማለት ነው 15 ዓመት ሙሉ። ስለዚህ ትንሽ ቻሌንጅ አለው ብዬ አስባለሁ። አንዳንድ ደግሞ አሉ በህብረተሰቡ የሚያግዝ። ለምሳሌ ልጅሽን ልጠብቅልሽ ፀጉር ቤት ሂጂ፣ እንደገና ለቅሶ ገጥሟቸው ካልተመቸ ከቀረ እኔ አንደርስታንድ አደርግሻለሁ ብለው የሚያጽናኑ ሰዎች አሉ። ለቅሶዬን አልመጣህም ብለን እንቀያየማለን አይደል? እንደሱ ደግሞ ማይሉ ግድ የለም አንቺ ይሄን ልጅ ይዘሽ ችግር የለውም የሚሉም አሉ።
የሚያግዙ አሉ፣ ልጠብቅልሽ የሚሉ ሰዎች አሉ። ያው ባይበዙልንም እንዲበዙልን አይደለ ይሄ ሚዲያ የምንጠቀመው። ግን ህብረተሰቡ ይሄ ኃጢአት እርግማን ከሚለው ነፃ ከሆነ ያግዛሃል። ምንረዳዳ ህዝቦች ነበርን አይደለ? ብዙ ነገር ስናይ እቺ ላይ ግን የአእምሮ እክል ላይ ግን ብዙ ግንዛቤ መፍጠር በተለይ ቤተ እምነት ተቋማት በሙሉ እዚህ ላይ ህብረተሰቡን ማስተማር አለባቸው። ለምሳሌ ጨጓራ ይታመማል፣ ጉበት፣ ኩላሊት ልክ እንደዛ አእምሮም የሰውነታችን ክፍል ነው፣ ይታመማል እኮ። ከመናገራችን በፊት ትንሽ ማሰብ ጥሩ ነው እና ይሄን ፕሮግራም የሚከታተሉ ሰዎች እባካችሁ አትበሉ ወይ በውስጣችሁ በሉ። አትሊስት ያችን እናት ያንን አባት አለመስበር ጥሩ ነው ብዬ አስባለሁ። በጣም ከባድ ነው። እንግዲህ እኛ ጋር 90 ተማሪ አለ። ከ69 የሚሆኑ ሲንግል ማም ናቸው። እንግዲህ ይሄ የሚያሳየው ምን ያህል አባቶች እንደሚሄዱ ነው። ግን እኔ ከህሊና ሲኬዳል ወይ ልጅ ወልደሃል እያየኸው አሳድገኸዋል አይደለ? ኦቲዝም በአንድ ጊዜ ዲያግኖስ የምታረገው አይደለም። ቢያንስ ይሄ 3 ዓመት እስኪሞላው 3 ዓመት ፍቅር ሰጥቷል ያ ልጅ እና እንዴት ተብሎ ነው እንቅልፍስ የሚወሰደው? እንዴት ተብሎ ነው ሌላ ሰው ጋር የሚሄደው ብዬ አስባለሁ። ስለዚህ በጣም ብዙ ሀዘን ያላቸው እናቶች አሉ። የሚገርመው ከልጃቸው ይልቅ የባላቸው መሄድ ነው የሚሰብራቸው። በዓለም ደረጃ ሲታይ ብዙ ኦቲዝም ልጆች የሚያሳድጉ እናቶች 70% ተብሎ ጥናቱ አስቀምጦታል። አሁን ሳይብስ አይቀርም። በዓለም ደረጃ ኢትዮጵያን ብቻ አይደለም የምናየው፣ ሲንግል ማም ናቸው። ለዚህ ነው የውጩ ዓለም ህብረተሰብ ያቺን ሲንግል ማም በደንብ ነው ሰፖርት የሚያደርጓት። በተለይ ታዳጊ ሀገሮች ለዛች እናት ማይደረግላት ነገር የለም። ብቻዋን እሷ እንዳትጎዳ፣ እሷ ከተጎዳች ልጁን ቴክ ኬር ማድረግ አትችልም። እኛ ሀገር ደግሞ ስትመጣ አብዛኛው አባት ይሄዳል፣ ግን የዛን ያህል ደግሞ በጣም ጎበዝ የሆኑ አባት አሉ። እንዳልኩ አቶ ዮሐንስ አሁን ምሳሌ ስናይ ስብሰባ አይቀሩ፣ በጣም ስብሰባ ይመጣሉ። አይነ ስውር ቢሆኑ በረዳት መተው ቁጭ ብለው ስብሰባ ተሳትፈው ጥያቄ ጠይቀው ምን ብለው ወጥተው ይሄዳሉ። እንደዚህ ኮሚትድ የሆኑ አባቶች አሉ። ሌሎቹም አሉን። የዛሬ ዓመት እንደውም በዚህ ጊዜ የአባቶችን ቀን አከበርን። ጋቢ አልብሰን ጎበዝ አባቶች በርቱልን። ሌላውን ማበረታታት ከቻልን የተፍረከረኩ ጎጆዎች አሉ። እነሱን ለማቅናት ብዙ ጥረት እናደርጋለን። ልጁ አባቴ ናፈቀኝ ባይልህም ማታ ማታ በር ይጠብቃል፣ ቃላት ባይኖረውም ይሄ ልጅ። ስለዚህ ያንን ነገር አንደርስታንድ ማድረግ አንድ ወላጅ እኮ ከወለደ በኋላ ለራሱ መኖር የለበትም፣ ለልጁ ነው ይባላል አይደለ? ለልጆቻችን ነው ሁሉ ነገር ዋጋ የምንከፍለው። ትተን ከሄድ ነው ምኑን ለልጁ ኖርክ? ለዛ ልጅ ዋጋ መክፈል መቻል አለብን። ሌላው በቃ ሚዲያዎች በተቻለ መጠን ኦቲዝምን መወራት አለበት ብዬ አስባለሁ። በየጊዜው መሰራት አለበት። ኤፕሪል ወር ስለደረሰ ብቻ ሳይሆን አመቱን ሙሉ ምክንያት እየተፈለገ መሰራት አለበት። ህብረተሰቡን ማዳመጥ አለበት ይሄን ነገር። እንደገና ነህሚያ እዚህ እንዲደርስ እንግዲህ ያው ኢቢኤስ በጣም ትልቅ አሻራውን አሳርፏል ብዬ አምናለሁ። ከህዝቡ ጋር ያስተዋወቀኝ የመጀመሪያው ሚዲያ ኢቢኤስ ነው። በጣም ማመስገን እፈልጋለሁ። ሁሉም ሰው በደንብ ትኩረት፣ መንግስትም፣ የመንግስት አካላትም፣ ግለሰቦችም፣ ባለሀብትም ቢሆን ይህን ነገር በደንብ እንትን መባል አለበት። ብዙ ትምህርት ቤቶች ያስፈልጉናል። እኛ ጋር በተጠባባቂ ከ2800 በላይ ተማሪ አለ። በጣም ያማል። እንደ እናት እንደ ነህሚያ ዳይሬክተር ጥሬን አስተላልፋለሁ። ኤፕሪል ወር ኤፕሪል 2 ኢንተርናሽናል ኦቲዝም ዴይ ነው፣ በዓለም አቀፍ ደረጃ የሚከበርበት ነው። አሁን ደግሞ ይሄንን የምትመለከቱ ተመልካቾቻችን ኢቢኤስም በዚህ ጊዜ እንኳን አብሮ በሰላም በጤና አደረሰን። ለመላው የኢቢኤስ ተከታታዮች በሙሉ ኤፕሪል ወር እንግዲህ ግንዛቤ በመፍጠር ታግዙናላችሁ ብለን እናስባለን። ኢቢኤሶችንም በጣም እናመሰግናለን።